ክቡር ፕሬዚደንት ታዬ አጽቀሥላሴ የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ፕሬዚደንት፣ ክቡር አቶ ታገሰ ጫፎ የኢፌዴሪ የሕዝብ ተወካዮች ምክር ቤት አፈ ጉባኤ፣ ክቡር አቶ አገኘሁ ተሻገር የፌዴሬሽን ምክር ቤት አፈ ጉባኤ፣ ክቡር አቶ ቴዎድሮስ ምህረት የጠቅላይ ፍርድ ቤት ፕሬዝዳንት፣ ክቡር አቶ ተመስገን ጥሩነህ የኢፌዴሪ ምክትል ጠቅላይ ሚኒስትር፣ ክቡር አቶ አዳም ፋራህ በምክትል ጠቅላይ ሚኒስትር ማዕረግ የብልጽግና ፓርቲ ምክትል ፕሬዝዳንት፣ ክቡር ዶክተር ሙላቱ ተሾመ የቀድሞ የኢፌዴሪ ፕሬዝዳንት፣ Your Excellency Uhuru Kenyatta, former President of Kenya, Your Excellency Olusegun Obasanjo, former President of Nigeria, Dr. ወርቅነህ ገበየሁ የኢጋድ ዋና ጸሐፊ፣ ክቡር የተከበራችሁ የክልል ርዕሳነ መስተዳድሮች፣ የተከበራችሁ የአዲስ አበባና የድሬዳዋ ከተማ አስተዳደር ከንቲባዎች፣ የተከበራችሁ ሚኒስትሮች፣ የተከበራችሁ የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነሮች፣ የተከበራችሁ አምባሳደሮችና ዲፕሎማቶች፣ የተከበራችሁ የኢትዮጵያ ሀገራዊ ምክክር ጉባኤ ተመካካሪዎች፣ ክቡራትና ክቡራን፣ በመጀመሪያ ይህንን ታሪካዊ ሀገራዊ እሴት ያለው ጉባኤ በስኬት አጠናቀን ለዚህ ታላቅ የምስራች ቀን በመብቃታችን ለመላው የኢትዮጵያ ሕዝብና በሂደቱ ውስጥ ንቁ ተሳትፎ ላደረጋችሁ በሙሉ እንኳን ደስ አላችሁ ለማለት እወዳለሁ። ዛሬ የምናጠናቅቀው ይህ ታላቅ ጉባኤ በሀገራችን የፖለቲካና የማህበራዊ ታሪክ ውስጥ አዲስ ምዕራፍ የከፈተ ነው። በሀገራችን የነበሩትንና ያሉትን ጥልቅ አለመግባባቶች፣ ታሪካዊ ስብራቶችና የሀሳብ ልዩነቶች በጠመንጃና በኃይል ሳይሆን በሰለጠነ መንገድ በምክክር ለመፍታት የሚያስችል አዲስ የታሪክ ምዕራፍ ከፍተናል። ይህ ሂደት የኢትዮጵያ ልጆች በመሰረታዊና ሀገራዊ ጉዳዮች ዙሪያ ለዘመናት ያጋጠሟቸውን ያለመግባባትና የሀሳብ ልዩነት ፈተናዎች በኃይል ወይንም በመገፋፋት ሳይሆን በምክክር፣ በመደማመጥ እና በጋራ ጥበብ ለመፍታት እንደሚችሉ በተግባር ያረጋገጡበት አዲስ የፖለቲካ ባህል ነው። በሀገራዊ ምክክር ጉባኤ አሳታፊና አካታች በሆነ መልኩ እንዲካሄድ ተደርጓል። ማንኛውም የህብረተሰብ ክፍል ሳይገለል የሁሉም ድምፅ እንዲሰማና እንዲከበር በትኩረት ተሰርቷል። በዚህ ታሪካዊ ጉባኤ ላይ ከአራቱም የሀገራችን ማዕዘናትና ከመሃል የተውጣጡ 4000 የሚሆኑ ተመካካሪዎች ተሳታፊ ሆነዋል። እነዚህ ተሳታፊዎች ከህብረተሰብ ክፍሎች፣ ከፖለቲካ ፓርቲዎች፣ ከተለያዩ ተቋማትና ማህበራት፣ ከመንግስት አካላት፣ ከታዋቂ ሰዎች፣ ከቀድሞ ታጣቂዎች እንዲሁም ከዲያስፖራው ማህበረሰብ የተወከሉ በመሆናቸው ጉባኤው የመላው ኢትዮጵያ እውነተኛ መድረክ እንዲሆን አድርጎታል። የተከበራችሁ የጉባኤው ተሳታፊዎች፣ ክቡራትና ክቡራን፣ ከሐምሌ 8 ቀን ጀምሮ ነሐሴ 16 2018 ድረስ እየተጠናቀቀ ባለው የኢትዮጵያ ሀገራዊ ምክክር ጉባኤ ሀገራችንን ወደፊት ለማሻገርና ዘላቂ መፍትሄ ለማምጣት በሚያስችሉ በ8 ዋና ዋና አጀንዳዎች ላይ ሰፊና ጥልቅ ምክክሮች ተካሂደዋል። እነዚህ አጀንዳዎች የሀገራችንን መሰረታዊ ችግሮችን የዳሰሱና ለነገዋ ኢትዮጵያ መሰረት የሚጥሉ ናቸው። በዋናነትም በሀገር ግንባታ፣ በመንግስት አወቃቀርና ቅርጽ፣ በፌዴራል ከተሞች፣ በሃይማኖት ጉዳዮች፣ በተቋማት ግንባታ፣ በማህበራዊና ኢኮኖሚያዊ እንዲሁም የአርሶ አደሮችና አርብቶ አደሮች ጉዳዮች፣ በሰላም ግንባታ፣ በሙስናና መልካም አስተዳደር አጀንዳዎች ዙሪያ
ሰፋፊ ምክክሮች ተደርገዋል። በእነዚህ ጉዳዮች ላይ የተካሄደው ምክክር ቀላል አልነበረም። ልዩ ልዩ ሀሳቦች ተንጸባርቀዋል። የእይታ ልዩነቶች ተገልጸዋል። በአንዳንድ ጉዳዮችም ጥልቅ የሀሳብ ልዩነቶች ታይተዋል። ይሁን እንጂ የዚህ ጉባኤ ትልቁ ስኬት ሁላችንም በአንድ ሀሳብ መስማማታችን ብቻ ሳይሆን በሀሳብ ልዩነት ውስጥም ቢሆን እርስ በርስ መደማመጥ፣ መከባበር እና ለሀገራችን የተሻለ መፍትሄ በጋራ መፈለግ መቻላችን ነው። እነዚህን አጀንዳዎች መነሻ በማድረግ ኢትዮጵያን አሁን ካለችበት ፈተና አውጥተው ወደ ተሻለና አዲስ ምዕራፍ የሚያሻግሩ እጅግ የላቁና ጠቃሚ ምክር ሀሳቦች መፍለቅ ችለዋል። ለዚህ ታላቅ ስኬት የበቁት ተመካካሪዎች ላሳዩት ከፍተኛ ቁርጠኝነትና የሀገር ፍቅር ምስጋናችን ወሰን የለውም። ሙሉ አቅማችሁን፣ ጊዜያችሁን፣ ዕውቀታችሁን ለምክክሩ ሰጥታችሁ በኃላፊነት ተመካክራችኋል። ሀሳባችሁን በነፃነት ገልጻችኋል።